ኑፋቄን ገበሬው ለይቶ መልካም ዘር ሲዘራ ወደ ማሳው ወጥቶ ወደ ማሳው ወጥቶ ለአጨዳው መጻት ለበጋው አዝመራ ወዴት ወድቆ ይሆን ክረምት የተዘራ ክረምት የተዘራ ለሚያምን እስከ ሺህ ትውልድ ድረስ እምራለሁ ብሎ እግዚአብሔር ለሙሴ ነግሮት ነበር። የአቡነ ተክለ ሃይማኖት ልጆች ደግሞ እስከ 15 ትውልድ ድረስ እምርልሃለሁ አላቸው። ክብር ለመድኃኔዓለም። ሰው ክቡር ነው። እናት የተሰጠው፣ መላእክት የተሰጠው፣ ጻድቃን ሰማዕታት የተሰጡ። ወዮልሽ ነፍሴ ለሰው አበራሁ ለራሴ ጨለምኩ፣ ለሰው ፈውስ ሆንኩ ለራሴ ግን ጨልሜያለሁ። ቢሻሽ ባይሻሽ ተይው እያለ መራራ ቅጠልን ለሰንበት ይቀምስ ነበር። ወድጀው አይደለም መርጨው አይደለም፣ ግን ሰውን እንዳያስት ኃጢአት እንዳይሰራ ሰው ይድን ዘንድ ወደ እሱ እንዳይሄድ እባክህ ዲያብሎስን ማረው። ነቢይን በነቢይ ስም ጻድቅን በጻድቅ ስም የተቀበለ ዋጋውን እሰጠዋለሁ አለ የኛ ጌታ። ለዚህ ለሚፈርስ ለሚጠፋ በየቀኑ ለሚንቀጠቀጥ መሬት አትጨነቅ ወገኔ። ኃጢአት ሲበዛ እሳቱ አይጠፋም፣ መሬቱ ይንቀጠቀጣል፣ ማዕበሉ አይቆምም። አባታችን አቡነ ተክለ ሃይማኖት እችን ዓለም እንደ እግሩ ትቢያ ቆጠረው ይላል። የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። እንክርዳድ ኑፋቄን ገበሬው ለይቶ መልካም ዘር ሲዘራ ወደ ማሳው ወጥቶ ወደ ማሳው ወጥቶ ለአጨዳው መጻት ለበጋው አዝመራ ወዴት ወድቆ ይሆን ክረምት የተዘራ ክረምት የተዘራ ዘወድቀ ውስተ ፍኖት ሲዘራ ያለቀው አእዋፈ ሰማይ መሳት ነጠቀው ዘወድቀ ዲበ ኳኩ ጥልቅ አፈር ከሌለው በደስታ እየሰማ በችግር የካደው ዘወድቀ ውስተ ሶክ
ተጨንቆ እንዳይወጣ በዓለም ትካዜ በስፍጠተ ብል ታንቆ ፍሬ ያጣ ውስተ ምድር ሰናይ የወደቀም ነበር ዘወሀበ ፍሬ ሰምቶ ሚተገብር ጌታዬ ከአራቱ ስፍራዎች በምሳሌ ካልከው ወዴት ወድቆ ይሆን ከኔ ልብ የላከው? እባክህ ጎተራ በእጅተ ላጨዳው ስትመጣ ከፍሬያማው ክምር እድል እንዳላጣ ከሾከ ጭንጫ ላይ ከመንገድ እንዳልቀር ልቤ ልብ አግኝቶ በምግባር እንዲኖር ራሴን መስማት ትቼ ላንተ ፈቃድ ልደር። ጌታ ሆይ የወንጌል ብርሃን በሕይወቴ እንዲበራ ቃልህን አድምጬ በጎን እንድሰራ መልካም መሬት አርገኝ 60 መቶ ላፍራ። ማሬ መላእክት ያሰማልን። ወደ ዕለቱ ወንጌል ነው የምንሄደው። ወደ መምህር ገብረ መስቀል ኃይለ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድ በድንግል ማርያም አማላጅነት በቅዱሳን አባቶቻችን ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። የጻድቃን ልጆች በሉ። የጻድቃን ልጆች ይባረካሉ። አዎ መዝሙር 111 በቅንፍ 112 ቁጥር 2 ላይ የምታገኙት ኃይለ ቃል ነው። አዎ ለዘላለም ዘራቸው ትውልዳቸው ሁሉ ይባረካል ይላል። ዛሬ የምናከብራቸው ጻድቅ አባታችን አቡነ ተክለ ሃይማኖት 99 ዓመት አገር ለአገር ዞረ፣ ጣዖትን አጠፋ፣ ወንጌል አስተማረ፣ አዲስ ሐዋርያ ሆነ። አቡነ ተክለ ሃይማኖት ማለት የአብ ተክል፣ የወልድ ተክል፣ የመንፈስ ቅዱስ ተክል ማለት ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 3 ጀምረን ስንመለከት እግዚአብሔር እንዲህ ብሎ ነበረ። አዎ ለሚወዱኝ ለሚያምኑብኝ እስከ 1000 ትውልድ ድረስ እምራለሁ አለ እግዚአብሔር። ክብር ለመድኃኒዓለም። ለሙሴ እግዚአብሔር የነገረው ይህን ነበር። እስከ 1000 ትውልድ ድረስ ለሚያምንብኝ ለሚከተለኝ፣ አዎ ለሚያምን፣ አዎ እስከ 1000 ትውልድ ድረስ አዎ እምራለሁ ብሎ እግዚአብሔር ለሙሴ ነግሮት ነበር። የአቡነ ተክለ ሃይማኖት ልጆች ደግሞ እስከ 15 ትውልድ ድረስ እምርልሃለሁ አላቸው። ክብር ለመድኃኒዓለም።
አባቴ ለሚልህ ልጅ ለሆነ በቃል ኪዳን ላመነ አዎ እናንተን ብቻ አይደለም እስከ 15 ትውልድ ድረስ እምርልሃለሁ አላቸው። ለአባታችን ለአቡነ ተክለ ሃይማኖት የተመረጠ ሁልጊዜ ቃል ኪዳን ይገባል። እነሆ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ። መዝሙር 88 ላይ ተመልከቱት። እግዚአብሔር ከመረጠው ጋር ቃል ኪዳን ያደርጋል። ከመረጣቸው፣ ከቀደሳቸው፣ ካከበራቸው ጋር እግዚአብሔር እግዚአብሔር ቃል ኪዳን ይሰጣል። ለብዙዎቹ ከአዳም ጀምሮ ቃል ኪዳን ተቀብለዋል። ደስ ይበላል። ዓለም እስኪያልፍ ድረስ ገና የሚያስነሳቸው ብዙ ቅዱሳን አባቶች አሉ። ብዙ አባቶች አሉ። ብዙ የከበሩ አሉ። እግዚአብሔር ይመስገን። ይህ ሁሉ የሚያደርገው እግዚአብሔር ለእኔና ለእናንተ ነው። ድንግል ማርያምን የመረጠ ለእኔና ለእናንተ ነው። ቅዱሳን መላእክትን የመረጠ ለእኔና ለእናንተ ነው። ጻድቃን ሰማዕታትን የመረጠ ለእኔና ለእናንተ ነው። መሪ ለመንግሥተ ሰማያት ብሎ ድንግል ማርያምን የመንግሥተ ሰማያት መሰላል አድርጎ ድንግል ማርያምን ሰጠን። ወላዲት አምላክን ሰጠን። እነኋት እናታችሁ ብሎ በመስቀሉ ስር አስረከበን። በሌሊትና በቀን ይጠብቁ ዘንድ መላእክትን ወደ አንተ እልካለሁ ብሎ በመላእክት ያስጠበቀ እሾህ እንዳይወጋ እንቅፋት እንዳይመታ ቅዱሳን መላእክትን አዝዤልሃለሁ ብሎ ቅዱሳን መላእክትን ጠባቂ ሰጠን። ሰው ክቡር ሆኖ ሳለ እንደ እንስሳ መሰለ ይላል። ወገን እኔና እናንተ ከመንገዱ በመውጣታችን በማፈንገጣችን ከመንገዱ በመራቃችን ከሕጉ በመራቃችን የእግዚአብሔር ፍቅር ከልባችን በመውጣቱ ጊዜያዊ ሰዎች በመሆናችን እንጂ እንደ ሰው ያከበረው ምን አለ? ሰው በእግዚአብሔር መልክ ተፈጠረ ይላል። ክብር ለመድኃኔዓለም ይሁን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አንብቡት። ሰው እግዚአብሔርን እንዲመስል ሰው እንዲያስብ እንደ እግዚአብሔር እንዲያስብ ከ22ቱ ስነ ፍጥረት የተለየ ፍጥረት አደረገው። ቅዱስ 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 እግዚአብሔር ጸባዖት ፍጹም ሙሉ ሰማያተ ወምድረ ቅድሳተ ስብሐቲከ እያለ እግዚአብሔርን እንዲያመሰግን መንግሥቱን እንዲወርስ አደረገው። ክብር ለመድኃኔዓለም ይሁን። ልጅ ነህ እንጂ ባሪያ አይደለህም ይላል ቅዱስ ጳውሎስ። ልጅ ነህ እንጂ ባሪያ አይደለህም። ስለዚህም የመንግሥቱ ወራሾች አድርጎ ሰራን። ሰው ክቡር ነው። እናት የተሰጠው፣ መላእክት የተሰጠው፣ ጻድቃን ሰማዕታት የተሰጡት፣ በቃል ኪዳናቸው እንዲያድኑ አድርጎ የተሰጡት ሰው ክቡር ነው። በሉ እስቲ ባካችሁ። ሰው ታላቅ ነው። በሉ እስቲ። ሰው እግዚአብሔርን ይመስላል። በሉ እስቲ። አቡነ ተክለ ሃይማኖት ደግሞ ከዚህ ምድራዊ ነህ ሰማያዊ ነህ እስኪባል ድረስ እንደ መላእክት 6 ክንፍ አወጣ። ክብር ለመድኃኔዓለም ይሁን። ቅዱሳን መላእክት 6 ክንፍ አላቸው። ትንቢተ ሕዝቅኤል ምዕራፍ 10 ላይ ተመልከቷቸው። 6 ክንፍ አላቸው ቅዱሳን መላእክት። 2ቱ እግራቸውን የሚሸፍኑበት ነው። 2ቱ ፊታቸውን የሚሸፍኑበት ነው። ቃለ እግዚአብሔር ይመትር ነደ እሳት ይላልና እግዚአብሔር እሳት ነው ይላል። ፊታቸውን የሚሸፍኑበት፣ እግራቸውን የሚሸፍኑበት፣ 2ቱ ክንፍ ደግሞ የሚበሩበት 6 ክንፍ ዓይን የተሞላ ብርሃን የተሞላ 6 ክንፍ ለመላእክት ተሰጣቸው ይላል። ክብር ለመድኃኔዓለም ይሁን። አዲስ ሐዋርያ ሆኖ ለመጣው ለአባታችን ለአቡነ ተክለ ሃይማኖት እንደ ቅዱሳን መላእክት 6 ክንፍ ተሰጠው። ይህ ብቻ አይደለም። 24ቱ ካህናተ ሰማይ 24ቱ ካህናተ ሰማይ ባሉበት 25ኛ ሆኖ አዲስ ሐዋርያ ሆኖ መንበረ ጸባዖቱን አጥኗል ተክለ ሃይማኖት። ታዲያ እናቶች፣ አባቶች ዛሬ የምናከብርበት ዋናው ምክንያት አዲስ ተጋድሎ የጀመረበትን ነው። ዛሬ የምናከብረው አባታችን አቡነ ተክለ ሃይማኖት 99 ዓመት
አገር ለአገር ዞረ፣ ጣዖትን አጠፋ፣ ወንጌል አስተማረ፣ አዲስ ሐዋርያ ሆነ፣ የብርሃን ሰረገላ ተሰጠው፣ ሁሉንም ደረሰ። ነገር ግን አሁን ሽምግልና መጣ። ደግም ያለው ከዚህ በኋላ ዞሬ ማስተማር አልችልም። ስለዚህ በዛ በዋሻ ውስጥ እሱን ብቻ የምታስቆም ትልቅ ጉድጓድ ቆፈረ ይላል። ከዛ በኋላ 12 ጦር አደረገበት። ከፊቱ 3 ጦር፣ ከኋላው 3 ጦር፣ ከግራው 3 ጦር፣ ከቀኙ 3 ጦር፣ 12 ጦር አደረገና ወደፊት ሲል ደረቱን ይወገዋል ጦሩ፣ ወደ ኋላ ሲል ጀርባውን ይወገዋል። ወደ ግራ ሲል ግራውን፣ ወደ ቀኝ ሲል ቀኙን ይወገዋል። እነሆ ወዮልሽ ነፍሴ አላት። ወዮልሽ ነፍሴ፣ ለሰው አበራሁ፣ ለራሴ ጨለምኩ፣ ለሰው ፈውስ ሆንኩ፣ ለራሴ ግን ጨልሜአለሁ፣ ለራሴ ምንም አልሰራሁም አለ። ራሱን ዝቅ አደረገ፣ ራሱን ጣለ። በቃ እኔ ኃጢአተኛ ነኝ አለ። እኔ ማን ነኝ? ነፍሴ ሆይ ወዮልሽ፣ ነፍሴ ሆይ በውዳሴ ከንቱ አልቀሻል። እውሩን አበራሁ፣ ጎባጣውን አቀናሁ፣ ብዙ ሥራ ሠራሁ። ለሰው ብርሃን ሆንኩ፣ አገር ለአገር ዞንኩ፣ ለራሴ ምን ሠራሁ? ነፍሴስ የት ትገቢያለሽ? የትስ ትደርሻለሽ? ብሎ እንደ አዲስ ባህታዊ፣ እንደ አዲስ መነኩሴ፣ እንደ አዲስ ተጋድሎ ሥራውን ጀመረ ይላል። ከዚህ በኋላ እነሆ 28 ዓመት እህል ሳይበላ ውሃ ሳይጠጣ 12 ጦር እየወጋው ከፊት ከኋላ ከቀኝ ከግራ እየወጋው ቅዳሜና እሑድ ቢሻሽ ባይሻሽ ተይው እያለ መራራ ቅጠልን ለሰንበት ይቀምስ ነበር ይላል። ቅጠል እየቀመሰ ውሃ አልጠጣም፣ እንጀራም አልበላም፣ እህልም አልቀመሰም። ወገኖች ከዚህ በኋላ 28 ዓመት በሁለት እግሩ ቆሞ ነበር የሚጸልየው። መቀመጫ የለውም፣ ማንቀላፍ የለውም፣ መተኛ የለውም። ለቅንድቦቼ ሽልማትን አልሰጥም፣ ለጉንጮቼ እረፍትን አልሰጥም እንዳለ ልበ አምላክ ዳዊት በዚህ አይነት 24 ሰዓት እንደ መላእክት በጸሎት ተጸምዶ 28 ዓመት ቆመ። በ28 ዓመት አንድ እግሩ ተቆረጠች። ደከመኝ፣ በቃኝ፣ አልቻልኩም አለችና አንድ እግሩ ተቆረጠች። ደቀ መዛሙርቱ መጥተው በጨርቅ ጠቅልለው አሳረፏት፣ ቀበሯት። ከዛ በኋላ በአንድ እግሩ 7 ዓመት ቆመ። በአንድ ላይ 35 ዓመት። ከዚህ በኋላ በዛ በደብረ አስቦ በዋሻው በዛው አንቀላፍተዋል። ክብር ለመድኃኔዓለም ይሁን። እናቶች አባቶች እንደዚህ እንደዚህ እየተሰቃዩ ኃጥአንን ማርልኝ፣ ኃጢአት የሰሩ የበደሉ አንተን ያሳዘኑትን እባክህ እግዚአብሔር ሆይ ማርልኝ ነው። ሌላ ምን አላቸው? አባታችን አቡነ ተክለ ሃይማኖት የዚህ የጸሎት ውጤት 7 የብርሃን አክሊላት ሰጥቷቸዋል። ክብርሽም እረፍትሽም እንደ አባትሽ እንደ አቡነ ተክለ ሃይማኖት ይሁን የተባለችው ክርስቶስ ሰምራም ልክ ከአባቷ ከአቡነ ተክለ ሃይማኖት የተማረችውን ያየችውን ይህንኑ ይዛ እሷም በጣና ደሴት በዛ 25 ዓመት 12 ጦር የአባቷን ጦር እየተወጋች ወደፊት ወደ ኋላ እያለች 25 ዓመት በጉድጓድ ውስጥ ቆማ ጸለያለች። ደስ ይበላሽ። እንደ አባቷ 6 ክንፍ አውጥታለች። ቅድስት ክርስቶስ ሰምራ ክብርሽም ማዕረግሽም እረፍትሽም እንደ አባትሽ እንደ አቡነ ተክለ ሃይማኖት ይሁን ተብላ ቃል ኪዳን የተሰጣት። ታዲያ ለየት ያለ ነገር የቅድስት ክርስቶስ ሰምራን ነገር ስትሰሙ የሚገርም ነው። ካንቺም በፊት ካንቺም በኋላ ማንም ያልጠየቀውን ማንም ያላደረገውን
ዳቢሎስን ማርልኝ ብላ ነው መሪው ጠየቀችው። ወድጀው አይደለም መርጨው አይደለም፣ ግን ሰውን እንዳያስት ኃጢአት እንዳይሰራ ሰው ይድን ዘንድ ወደ እሱ እንዳይሄድ እባክህ ዳቢሎስን ማረው ብላ የለመነች ናት። ሂጂና ጥሪው ይምጣልሽ ብሏት ቅዱስ ሚካኤልን ሰጣት። ቅዱስ ሚካኤልን ይዛ ወደ ሲኦል አፋፍ ሄዳ ዳቢሎስን ማርልኝ ብላ በጠየቀችው መሰረት አዎ ሳጥናኤል ዳቢሎስ ብላ ስትጠራው እንዲህ ከ12 ልጆች ከወለድሽበት ከቤትሽ አጥቸሽ ከዓለሙ ሁሉ አጥቸሽ አቃጥለሽኝ ደግሞ ቤት ድረሽ መጣሽ ብሎ አፈፍ አድርጎ እግሯን ቢይዛት ቅዱስ ሚካኤል ተከትሏት ሲኦል ቢወርድ ሺህ ክንፉ ሺህ በአክናፉ የሚባለው አዎ በዛ በ6 ክንፏ በሰውነቷ ሙሉ እንደ ንብ ተረባርበው ነፍሳትን ማውጣት ትችላለች። አዎ ዳቢሎስ ባይማርም እሱ ባይመለስም በየቀኑና በየሳምንቱ ዓርብ ቀን አዎ ነፍሳትን ከሲኦል እንድታዋጪ ስልጣን ሰጥቼሻለሁ ብሏታል አምላኳ። እናቶቼ አባቶቼ፣ እንግዲህ ማመን የኛ ፋንታ ነው። እግዚአብሔር ሰጥቷል። በልብህም ብታምን በአፍህም ብትመሰክር ለዘላለም ትድናለህ። ሮሜ ምዕራፍ 10 ቁጥር 9 ላይ አንብቡት። የተሰጣቸውን ቃል ኪዳን በልባችሁ ብታምኑ በአፋችሁም ብትመሰክሩ፣ አዎ ራስህን ከማጽደቅ ይልቅ የጸደቁትን ብታከብር ትከብራለህ ወገን። አዎ ብዙ ሰዎች በዛሬው ዘመን በዚህ ዘመን የምታዩቸው ብዙ ሰዎች ራሳቸውን ማጽደቅ ይዘዋል። የበቁትን የሚያማልዱትን ቃል ኪዳን የተሰጣቸውን ይንቃሉ። ይሄ አለመታደል ስንፍና ነው። ሰነፍ በልቡ አምላክ የለም ይላል። ሰነፍ ነው። ይሄ ሰነፍ ነው። እግዚአብሔር የመረጠውን እግዚአብሔር ያከበረውን እግዚአብሔር ቃል ኪዳን የሰጠውን እግዚአብሔር ያበቃውን ይህን ሳያምን እኔ በቅቻለሁ፣ እኔ እማልዳለሁ፣ እኔ እንዲህ ነኝ፣ በቃ ጌታ ኢየሱስ ብቻ ነው የሚል ብዙ ነው ያለው። የእኛ ጌታ የድንግል ማርያም ልጅ አልፋ ኦሜጋ ነው። ክብር ለመድኃኔዓለም። ይህን ክብር የሰጣቸው ኢየሱስ ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ነቢይን በነቢይ ስም ጻድቅን በጻድቅ ስም የተቀበለ ዋጋውን እሰጠዋለሁ አለ የኛ ጌታ። አዎ ጻድቅን በጻድቅ ስም፣ ተክለ ሃይማኖትን በተክለ ሃይማኖት ስም፣ ገብረ መንፈስ ቅዱስን በገብረ መንፈስ ቅዱስ ስም የተቀበለ ዋጋውን እከፍላለሁ። ዋጋው መንግሥተ ሰማያት ነው። ደስ ይበላችሁ። አዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጻድቅን በጻድቅ ስም ተቀብላ ይኸው ታከብራለች። ጽላት የተቀረጸለት ቤተ ክርስቲያን የተሰራለት አስቀድሞ የጠራውን አከበረው፣ ያከበረውን አጸደቀው እንዳለ ቅዱስ ጳውሎስ። ስለዚህ ቤተ ክርስቲያንን አጥብቀህ ያዝ፣ የአባቶችህ ልጅ ነህና። አዎ የጻድቃን ልጆች ይባረካሉ። አዎ ምናምንቴ ነገር የሌላችሁ በንጹሕ አእምሮና በንጹሕ ልብ አምላካችሁን የተቀበላችሁ ዛሬ የጻድቁን በዓል ለማክበር የመጣችሁ ተባርካችኋል። ደስ ይበላችሁ። ይህ በብርሃን የተጠለቀለቀ ይህ ሰፊ ሀገር ለማ ይሆናል? አቡነ ተክለ ለማ ይሆናል? ለማ ቢሆን ትወዳለህ አለው ቅዱስ ሚካኤል። ለማ ቢሆን ትወዳለህ? እሱማ ለታደሉት ነው። እንግዲህ ለአንተና ለልጆች ነው አለው። ደስ ይበላችሁ። አዎ የጻድቁ ልጆች ሀገር ተዘጋጅቶላቸዋል፣ ርስት ተዘጋጅቶላቸዋል፣ ቤት ተዘጋጅቶላቸዋል። ወገን ለዚህ ለሚፈርስ ለሚጠፋ በየቀኑ ለሚንቀጠቀጥ መሬት አትጨነቅ ወገን። ኃጢአት ሲበዛ እሳቱ አይጠፋም፣ መሬቱ ይንቀጠቀጣል፣ ማዕበሉ አይቆምም። ኃጢአት ሲበዛ ሕዝብ ያለቅሳል ወገኔ፣ ሕዝብ ያለቅሳል ኃጢአት ሲበዛ። ጻድቃን ሲበዙ ግን ሕዝብ ይደሰታል፣ እልል ይላል ይላል ወገኔ። ይህ የሚፈርስ ዓለም ነው፣ ይህ የሚጠፋ ዓለም ነው። አባታችን አቡነ ተክለ ሃይማኖት እችን ዓለም እንደ እግሩ ትቢያ ቆጠረው ይላል ወገኔ። ይሄ መቃብራችን ነው፣
ይህ ዓለም የእኛ ርስት አይደለም፣ የእኛ ሀገር አይደለም። የእኛ ሀገር ጻድቃን የሚወርሷት አዲስ ሰማይ፣ አዲስ ምድር፣ ቅድስቲቱ ከተማ፣ አዲሲቱ ኢየሩሳሌም፣ ሰማያዊ ሀገር አለን። ደስ ይበላችሁ ከለወዳደረው ጻድቃን የገቡበት። አዎ በማቴዎስ ወንጌል ምዕራፍ 13 ቁጥር 43 ላይ እንዲህ ተብሎ ተጽፏል። አዎ ወገኔ ጻድቃን በአባታቸው መንግሥት እንደ ፀሐይ ይበራሉ ይላል። ክብር ለመድኃኔዓለም ይሁን እና አቡነ ተክለ ሃይማኖት እንደ ፀሐይ በርተዋል። እንደ ፀሐይ በርተው ለእኛ ደግሞ ብርሃን ሆነዋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። በጌታችን በመድኃኒታችን በድንግል ማርያም ልጅ በኢየሱስ ክርስቶስ ጨለማው ተወግዷል። በልባካችሁ ጨለማው ተወግዷል። በሚያስደንቅ አጠራር በሉ ወደሚያስደንቅ ብርሃን ተጠርታችኋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የብርሃን ልጆች የብርሃን ልጆች ናቸው። ደስ ይበላችሁ። ክብር ለመድኃኔዓለም። የጻድቃን ልጆች በሉ ይባረካሉ። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። የተከበሩ አባታችን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል ቃለ ሕይወት ያሰማልን። እኛንም እስከ ሰዓት ድረስ ቃሉን በመስማት በመማር እግዚአብሔር ጠብቆ ስላቆየን እግዚአብሔር አምላካችን የተመሰገነ ይሁን። ጸሎት እናደርጋለን። አባታችን ሊቀ ኅሩያን ጸሎት ያድርጉ። እግዚአብሔር ከሁላችን ጋር ይሁን። ወደ ጸሎት እንሄዳለን። አንድ እግር ሲያጡ 6 ክንፍ አግኝተው ከመላእክት ጋር ያመሰገኑ የባረኩ ስለ ኢትዮጵያ 12 ጦር ነው አይደል? እኔና እናንተ 6 ሰዓት 5 ሰዓት 4 ሰዓት እሳቸው 28 ዓመት ቆዩ። አንድ እግር ተሰበረ። በአንድ እግር ደግሞ 7 ዓመት። ስለዚህ ስጋን ድል ማድረግ ነው። በዓለሙ ትልቁ የድል ባለቤት የሚባለው ራሱን ያቸነፈ ነው። ቅዱሳኑ ራሳቸውን አቸንፈው ስጋቸውን ዝቅ አድርገው ዘላለማዊ ሕያው ለመሆን ከእግዚአብሔር ጋር የዘረጉት መስመር ይህ ነው ሕያው የሚያሰኘውና የአባታችን ቃል ኪዳን በረከት በሁላችን ላይ ይሁን። ከዛሬም ዕለት የዛሬ ዓመት በሰላም ያድርሳችሁ ያድርሰን። በዓሉን የሰላም የፍቅር የአንድነት በዓል አድርጎ ከዛሬም ዕለት የዛሬ ዓመት በሰላም እንዲያደርሰን እንዲህ ብለን ቅዱስና ዘላለማዊ ስሙን እንጠራለን። አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ ወገኖቻችን እንደምን ሰነበታችሁ? ከሚቀበል የሚሰጥ የተባረከ ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 35 ዛሬ የድጋፍም የትብብርም የአብረን እንስራም ጥያቄ አቀርብላችኋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት ዕውቀት ማስፋፊያ ጠቅላላ ማኅበር የጀርባ አጥንት እናንተ ናችሁ። በምክራችሁ፣ በገንዘባችሁ፣ በዕውቀታችሁ፣ በበጎ ፈቃደኝነት ከዚህ ማኅበር ጋር እዚህ ስለደረሳችሁ ከልብ እናመሰግናለን። ይህ ማኅበር ከተመሠረተ 2017 40 ዓመት አስቆጥሯል። በዚህ 40 ዓመት ጉዞ ውስጥ መሰረቱም ራሱም እናንተ ናችሁ። ስለዚህ ዛሬ ደግሞ የደረስንበትን ለናንተ ባጭሩ ማቅረብ እፈልጋለሁ። አንደኛ በቴሌቪዥን የስብከት የቅኝት አገልግሎት ለመስጠት የቴሌቪዥን ክፍያችን እጥፍ ጨምሯል። ስለዚህ የእማማ ሚዲያ ስፖንሰር በመሆን እንዲሁም አቅማችሁ የፈቀደውን እንድትረዱን እጠይቃለሁ። ሁለተኛ የገጠር አብያተ ክርስቲያናትና ገዳማት ብዙ ችግር ገጥሟቸዋል። አቅማችን የፈቀደውን ያክል
እንድንረዳ ጥሪዬን አስተላልፋለሁ። ሶስተኛ፣ አብነት ትምህርት ቤት ዛሬ በችግር ውስጥ በፈተና ውስጥ ናቸው። ይህን ፈተና እንዲያልፉ ሁላችንም በመተባበር እንርዳቸው እላለሁ። አራተኛ፣ በቤት ለቤት ድጋፍና እንክብካቤ የምናደርግላቸው የአልጋ ቁራኛ ህመምተኞች አረጋውያን የእኛን እጅ ይፈልጋሉ። ድሆች ከምድሪቱ አያልቁምና እጅህን እንድትፈታ አዝሃለሁ ይላል የእግዚአብሔር ቃል። ስለዚህም 64 አረጋውያን ህመምተኞች በየወሩ ድጋፍ እንድናደርግላቸው እንጠይቃለን። 5 የድሃ ድሃ ተብለው በዝቅተኛ ኑሮ ውስጥ ለሚገኙ ወገኖቻችን አቅም በፈቀደ የዕለት ጉርስ የዓመት ልብስ እንደግፋቸው እንላለን። 6ኛ ተምረው ሥራ ያላገኙ የራሳቸውን የሥራ ፈጠራ እንዲያጎለብቱ ሙያ አሰልጥነን እናቋቁማቸው። 7ኛ በድንገተኛ አደጋ በችግር ውስጥና በመከራ ውስጥ ላሉ፣ በህመም ውስጥ ላሉ በጊዜያዊ እርዳታ አቅም በፈቀደው በማጽናናት በማበረታታት እንድንደርስላቸው ጥሪዬን አስተላልፋለሁ። ውድ ወገኖቻችን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሃይማኖት ዕውቀት ማስፋፊያ ማህበር እነዚህንና ሌሎችን በርካታ ፕሮጀክቶችን እያከናወነ ይገኛል። ስለዚህ የእናንተን ድጋፍ የእናንተን እርዳታ በዚህ በባንክ ሂሳባችን ቁጥር 1042 55 16 969 ላይ በማህበሩ ስም በማስገባት ከሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ጋር እንድሰሩ ዝቅ ብዬ በትህትና እለምናችኋለሁ። ስለ ትብብራችሁ ከልብ አመሰግናለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር